በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የሴፈ ሚካኤል ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ በሕይወታችሁ ላይ ታላቅ ሰላም በረከትና ረድኤት የሚፈስበትን ልብን በሰማያዊ ተስፋ የሚሞላ ልዩ መንፈሳዊ ማዕድ ይዘንላችሁ ቀርበናል። በሕይወታችን ላይ ግራ መጋባት፣ ጭንቀት፣ የኑሮ መከራ ወይስ የስውር ጠላት ፈተና በዝቶባችኋል? በሽታና ደዌ በቤታችሁ አንኳኩቷል? እንግዲያው ዛሬ ፍጹም እምነት ባለው ልባችሁ ሆናችሁ ይህንን እግዚአብሔር ለአባታችን የሰጠውን የማይታጠብ ሰማያዊ ቃል ኪዳን የምንማጸንበት የጻድቁ የአቡነ እስትንፋሰ ክርስቶስ የቃል ኪዳን ጸሎት አብረን እንጸልያለን። ይህ ጸሎት ዝም ብሎ የተደረደረ ቃል አይደለም። ጻድቁ አባታችን ስለ ቀናች ሃይማኖት ሲሉ በአፄ ዘርዓ ያዕቆብ ዘመን የተቀበሉት እስራትና ስደት፣ በዋሻና በገደል ውስጥ ያደረጉትን ጽኑ ገድል እያሰብ እግዚአብሔር አምላክ ስምህን የጠራውን መታሰቢያን ያደረገውን ሁሉ ምረዋለሁ ብሎ የሰጣቸውን ታላቅ ቃል ኪዳን የምንማጸንበት ጽኑ መሳሪያ ነው። ይህ ጸሎት በትዕግስት ስንሰማ፣ አብረን ስንጸልይ በውስጡ የሚከተሉትን ታላላቅ ምስጢራት እናገኛለን። የመጀመሪያው ክፍል ወደ ጻድቁ አባት የሚቀርብ የምሕረት ልመናን ከሥጋ ከነፍስ ጠላት፣ ከዛር መናፍስት፣ ከዓይነ ጥላና ከስውር ወጥመዶች የመጠበቂያ ጸሎትና ስለ ኑሯችን፣ ስለ ቤተሰባችን በረከት፣ ፍቅርና አንድነት የምንማጸንበት ምዕራፍ ይዟል። ሁለተኛው ክፍል በአልጋ ላይ ለወደቁና በጽኑ ሕመም ለሚሰቃዩ ሕመምተኞች ሰማያዊ ፈውስን የሚለምነው ስለ ሀገራችን ሰላም፣ አንድነት፣ ስለ ልጆቻችንና ስለ ትውልድ እድገት፣ ከክፉ ነገር ሁሉ መጠበቂያ የሚሆንበት በሕይወታችን መጨረሻ ነፍሳችን ከሥጋችን በምትለይበት አስፈሪዋ ሰዓት የጻድቁ የቃል ኪዳን ብርሃን እንዲከተለን የምንማጸንበት ታላቅ ምስጢር ተካቷል። ይህ ጸሎት ሰምተን ስንጨርስ የምናገኘው መንፈሳዊ ጥቅም ምንድን ነው? ይህ ጸሎት በእምነት ሆነን ሰምተን ስንጨርስ አንደኛ የልብ ሰላምና እረፍት፣ በቤታችን ውስጥ የነበረውን ጭንቀትና ፍርሃት ተወግዶ ፍጹም ሰማያዊ ሰላም በልባችንና በቤታችን ላይ ይሰፍናል። ሁለተኛ በረከትና ረድኤት፣ የጻድቁ አባታችን የቃል ኪዳን ረድኤት በኑሯችን በወጣንበት በገባንበት ስፍራ ሁሉ አብሮን ይሆናል። ሶስተኛ ከክፉ ነገር ሁሉ መጠበቅ፣ ጠላት ሰይጣን በእኛ በቤተሰባችን ላይ የዘረጋውን ስውር ወጥመድና ፈተና ማዕበል ሁሉ በአባታችን ጸሎት ኃይል ይፈርሳል። አሁን በፍጹም ጸጥታ የሰፈነበት ቦታ በመምረጥ ልባችን ወደ ፈጣሪ በመስቀል ይህንን ታላቅ ጸሎት ከኛ ጋር አብራችሁ ትጸልዩ ዘንድ በክርስቶስ ፍቅር እንጋብዛችኋለን። ለሌሎች ወንድም እህቶቻችሁ የቃል ኪዳኑ በረከት ይደርሳቸው ዘንድ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአቡነ እስትንፋሰ ክርስቶስ የቃል ኪዳን ጸሎት። ቅዱስና ሰማያዊ በሆንከው በክርስቶስ ፍቅር ልባቸው የቀደሱ ስለ ቅድስት ወንጌል እውነትና ስለ ቀናች ሃይማኖት በምድር ላይ መከራና ግርፋት የታገሱ በአንደበታቸውና በሕይወታቸው የምሕረት መዓዛ የሆናቸው የጻድቁ የአባታችን የአቡነ እስትንፋሰ ክርስቶስ አምላክ እግዚአብሔር ሆይ ስምህን ከምስራቅ እስከ ምዕራብ ከዘላለም እስከ ዘላለም የተመሰገነና የከበረ ይሁን። አቤቱ አምላካችንና መድኃኒታችን ሆይ አንተ ቅዱሳንን በምድር ላይ ስታከብራቸው በሰማይም ደግሞ ከቅዱሳን መላእክት ጋር ታላቅ አክሊልን ታቀናጃቸዋለህ። ዛሬ በደካማው አንደበታችን ሆነን በኃጢአትና በበደል ብዛት የራቅነውን እኛ ፍጥረትህን ይቅር ትል ዘንድ በጽኑ ተጋድሏቸው ደስ ስላሰኙ ስለ ጻድቁ አባታችን ስለ አቡነ እስትንፋሰ ክርስቶስ ስንል እንማጸንሃለን። ወደ ጻድቁ አባት የሚቀርብ የምሕረት ልመና።
የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ሆይ እግዚአብሔር አምላክ ስለ ጽኑ ገድል፣ ስለ ድንግልና፣ ስለ ንጽሕናና ስለ ፍጹም ቅድስና የሰጠህን የማይታጠፍና የማይለወጥ ታላቅ ሰማያዊ ቃል ኪዳን እያሰብን ዛሬ በቅዱስ ስምህ ፊት እንቆማለን። ስምን የጠራውን መታሰቢያን ያደረገውን በስምህ ለነዳያን የሰጠውና የመጸወተውን በጸሎት የተማጸነውን ሁሉ በእኔ በሰማያዊ መንግሥቴ እምረዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠ ያ የምሕረት የቸርነት ቃል ኪዳን ዛሬ በእኛ በኃጢአተኞቹና በደካሞቹ ባሪያዎቹ ላይ ይደርስ ዘንድ በቅዱስ ጸሎት ማልድልን። የክርስቶስ እስትንፋስ የሆንክ አባታችን ሆይ ከእናትህ ማኅፀን ጀምረ በጾም በጸሎት የኖርክ መለኮታዊ ምስጢርና የተገለጠብህ ታላቅ ጻድቅ ነህና ዛሬ በሕይወታችን መከራና ፈተና የበዛብንን እኛ ልጆችህን አትርሳን። ከክፉ ነገር ሁሉ በቅዱስ ጸሎት አጥርነት ጠብቀን። በዚህ ምድር ላይ ስንኖር ከሥጋ ፈተና ከዓለም ማታለልና ከሰይጣን ክፉ ውጊያ እንድንድን በአማላጅነትህ ከፈጣሪያችን ዘንድ ጸጋ ለምንልን። አባታችን ሆይ ዛሬ ዓለም ከክፋት በደል ተሞልታለች። እኛ ልጆች ደግሞ በኃጢአት ማዕበል እየተናወጥ በምንጨነቅበት ሰዓት ያንተ ቅዱስ አማላጅነትና ቃል ኪዳን ከምንም በላይ ያስፈልገናል። ልባችን ወደ እግዚአብሔር ይመለስ ዘንድ የንስሐ ዕድሜ ይሰጠን ዘንድ በእምነታችን እንድንጸና ከቅዱስ አንደበትህ ለምንልን። እኛ ደካሞች ነንና ያላንተ አጋዥነትና ጸሎት የዚህ ዓለም ፈተና ልንቋቋሙ አንችልም። ስለዚህ ዘወትር በዙፋኑ ፊት የምትቆምለት ቸሩ አምላክን አሳስብልን። ከሥጋና ከነፍስ ጠላት የመጠበቅ ጸሎት። የተመረጥክ አባት አቡነ እስትንፋሰ ክርስቶስ ሆይ አንተ በበረሃ ጥቅጥቅ ባሉ ደኖችና ዋሾች ውስጥ ስትጋደል ጨካኞች አራዊት ፍጹም በሆነ ትሕትና እንደ በግ እንደታዘዙልህ ሁሉ ዛሬ በእኛ ሕይወት ውስጥ ያሉትን የሚያስፈሩንን እንደ አንበሳ የሚያገሱትን ክፉ መንፈሳዊ ፈተናዎችና የሰይጣንን መርዛማ ፍላጾች ሁሉ በጸሎት ኃይል አስታግስልን። በፊታችን የሚቆሙትና መንገዳችን የሚዘጉብንን መሰናክሎች ሁሉ እንደ ሰም አቅልጠህ እንደ ጢስ በትነህ በሰላም እንድንጓዝ አድርገን። ከክፉዎች ሰዎች ተንኮል፣ ከምቀኞች ምላስ፣ በስውርና በግልጽ ከሚወረወሩ ጠላት ውጊዎች ሁሉ በአማላጅነትህ ከልለን። በሥራችን፣ በትምህርታችን፣ በዕለት ተዕለት ጉዟችን ላይ የሚቆሙትን መሰናክሎች ሁሉ አስወግድልን። አባታችን ሆይ ጠላት ሰይጣን በክፉ ሐሳብ ልባችን እንዳያቆሽሽ ከቀናች ሃይማኖት ከበጎ ምግባር እንዳያወጣን በሰማያዊ ጥበቃ ከበበህ ጠብቀን። በቤታችን ዙሪያ የእሳት አጥር ሁነን ልጆቻችንና ቤተሰቦቻችን ከማንኛውም አይነት ድንገተኛ አደጋ ከመቅሰፍትና ከክፉ ደዌ ሁሉ ሰውርልን። አንተ በእግዚአብሔር ፊት ባለሟልነት የተረጋገጠ ታላቅ አባት ነህና የለመነውን ሁሉ እንደምታስገኝልን ፍጹም እምነት አለን። ስለ ኑሮ ሰላምና ፍቅር መማለጃ። የተባረክ አባት ሆይ ዛሬ በቤታችን ላይ በኑራችን ላይ በወጣንበት በገባንበት ስፍራ ሁሉ ሰላምን፣ ፍቅርን፣ በረከትና አንድነትን አውርድልን። መከፋፈልና ጥልን ከኛ ርቅልን። የተጣሉትን አስታርቅልን። የራቁትን አቅርብልን። በረከትን በቤታችን ላይ ሙላ። ረድኤትም ከኛ ጋር ይሁን። በምናደርገው ጥረት ሁሉ ስኬትና በረከት ስጠን። የቤታችን መሶብ አይጉደል። የዕለት ምግባችን አታሳጣን። ፍቅርና አንድነት በሰፈነበት መንፈስ እርስ በርሳችን እንድንከባበርና እንድንዋደድ ልባችንን በሰማያዊ ፍቅር ሙላ። በልዩ ልዩ ጭንቀትና መከራ ውስጥ ያሉትን የሰው ረዳት አጥተው ለሚያለቅሱ ወገኖቻችን ሁሉ አንተ አባት ሁናቸው። በኑራቸው የተስፋ መቁረጥ ማዕበል ለመታቸው ሁሉ የአንተ ረድኤትነት ደርሶላቸው ከጭንቀታቸው የሚወጡበትን መንገድ ፈጣሪ እንዲከፍላቸው ማልድልን። በስደትና በባዕድ ሀገር የሚንከራተቱትን ልጆች አስባቸው። በሰላምና በጤና ወደ ሀገራቸውና ወደ ወገኖቻቸው ይመለሱ ዘንድ ቃል ኪዳን ጥላ ስር ጠብቃቸው።
ስለ በሽተኞችና ሕመምተኞች መፈወስ፣ በልዩ ልዩ ደዌና በጽኑ ሕማም ለተያዙት፣ በአልጋ ላይ ውለው ለሚሰቃዩት፣ መፍትሄ አጥተው ለጨነቃቸው ወገኖቻችን ሁሉ አንተ በሕይወት ዘመን ዕውራንን እንዳበራ፣ ድውያንን እንደፈወስክ፣ ሙታንን እንዳስነሳ ሁሉ ዛሬም በመቃብር በቅዱስ ጸበል አማካኝነት ሰማያዊ ፈውስ፣ ፍጹም ጤናን ትሰጣቸው ዘንድ ወደ ቸሩ አምላካችን ማልድልን። አባታችን ሆይ ሕመም ሥጋን ሲያደክም ተስፋ ሲያስቆርጥ አንተ ሰማያዊ ሐኪም ሆነ ድረስ። በሆስፒታልና በየቤቱ ሆነው በስቃይ ላይ ያሉትን መድኃኒት ያጡትን ሁሉ በቅዱስ እጅ ዳሳቸው፣ ከበሽታው አልጋ ላይ ያስነሳቸው፣ ለሐኪሞችም ጥበብና ማስተዋልን ስጣቸው። በሥጋ ብቻ ሳይሆን በነፍስም የታመሙትን፣ በክፉ መንፈስ የሚሰቃዩትን፣ የሚጨነቁትን ሁሉ ከስራታቸው ፍታቸው። የአንተ ስም በተጠራበት ስፍራ ሁሉ በሽታ፣ ደዌ፣ ክፉ መንፈስና ጭንቀት ሁሉ ፈጥኖ ይሽሽ። እኛ ልጆች በሙሉ ጤናና በደስታ ሁነን ያደረክልንን ታላቅ ድንቅ ሥራ ለዓለም ሁሉ የምንመሰክርበት አንደበት ስጠን። የሰራዊት ጌታ እግዚአብሔር ሆይ ስለ ወዳጆች ስለ አቡነ እስትንፋሰ ክርስቶስ ስትል ስለ ፈሰሰው እንባቸው፣ ስለ ጾማቸው፣ ስለ ስግደታቸውና ስለ ቅዱስ ተጋድሏቸው ስትል የለመነውን ጸሎት ሁሉ ስማን። በእርሳቸው ላይ ያደረው ዋሻቸው የሞላውን ሰማያዊ ብርሃንና መለኮታዊ መዓዛ ዛሬ በእኛ ሕይወትና ልብ ውስጥ ይደርስ ዘንድ ፈቃድ ይሁን። ፈጣሪያችን እግዚአብሔር ሆይ ስለ ወዳጅ ስለ አቡነ እስትንፋሰ ክርስቶስ ስትል ሀገራችንን ሰላም አድርግልን። ሕዝባችንን በምሕረትና በቸርነት አጥር ጠብቅልን። ራብን፣ ቸነፈርን፣ ጦርነትና መከራን ሁሉ ከኛ ርቅልን። እኛንም ከጻድቁ ረድኤት ከበረከታቸው ከቃል ኪዳናቸው አታሳጣን። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ቅዱስ ጸሎታቸው፣ ልመናቸውና አማላጅነታቸው የተሰጣቸው ቃል ኪዳን ሁላችንን ከክፉ ነገር ሁሉ ይጠብቀን ለዘላለሙ አሜን። የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ሆይ በምድራዊ ሕይወት ሳለ ስለ ቀናች ሃይማኖት በእውነት ስለ ቅድስት ቤተ ክርስቲያን ሥርዓትና ሕግ ስትል በነገሥታት ፊት የቆምክ፣ ሰንሰለትና ከባድ ግርፋትን የታገሥክ፣ ከሀገር ሀገር መባረርን፣ ወደ ሩቅ በረሃዎች መጓዝን የመረጥክ የእምነት ምሰሶ ነህ። ታላቁ ንጉሥ አፄ ዘርዓ ያዕቆብ በነገሰበት በዚያ ዘመን በቤተ ክርስቲያንና በአገሪቱ ላይ ልዩ ልዩ ፈተናዎች፣ መከፋፈሎች በታዩ ጊዜ አንተ ስለ እግዚአብሔር እውነት ስትል ፊት አይተህ ሳታዳላ የጽናት ምስክር ሆነሃል። ስለዚህ እውነት ስትል በሰንሰለት ታስረ ወደ ስደት ወደ ግዞት በተላክ ጊዜ ያንን ሁሉ መከራ ስለ ክርስቶስ ፍቅር ስትል በደስታና በትዕግስት ተቀበልከው። ዛሬም እምነታችን ለደከመው፣ በትዕግስት ማጣት ውስጥ ለምንናወጥ፣ በትናንሽ የዓለም ፈተናዎች ፈጥነን ለምንደነግጠው ለእኛ ለልጆች የጽናትና የእምነት ኃይል ትሰጠን ዘንድ ወደ ልዑል እግዚአብሔር ጸልይልን። በመከራችን ቀን እንዳንክድ በትዕግስታችን ነፍሳችን እንድትገዛ አማላጅነት አይለየን። ከአጋንንት ከስውር ወጥመዶች የመጠበቅ ጸሎት። አባታችን ሆይ አንተ በስደትህና በገዳማዊ ሕይወት ዘመን በጨለማና በጥቅጥቅ ባሉ ደኖች ውስጥ ስትጋደል የጽናት ዜና ያስደነገጠው ጠላት ሰይጣንና ሰራዊቱ በብዙ አስፈሪ ምስል የተገለጡ ዋሻን ሊያፈርሱ ሕይወትን ሊቀጥፉ በዙሪያ በጮኹ ጊዜ አንተ ግን በቅዱስ መስቀል ምልክትና በጸሎትህ ኃይል እንደ ጢስ በተንካቸው፣ እንደ ሰም አቅለጥካቸው። ዛሬ በእኛ በልጆች ሕይወት ውስጥ ያሉትን ሌሊትና ቀን የሚያስፈራሩንን እንደ አንበሳ የሚያገሱትን ክንፉ መንፈሳዊ ፈተኖችና የሰይጣንን መርዛማ ፍላጾች ሁሉ በጸሎትህ ኃይል አስታግስልን። ከዛር መናፍስት፣ ከዓይነ ጥላ ባሪያና ከሌሊት ከሚመጣ ክፉ ድንጋጤ፣ ከሟርተኞች ክፋት ሁሉ አማላጅነት አጥርነት ጠብቀን።
በፊታችን የሚቆሙትና መንገዳችን የሚዘጉትን መሰናክሎች ሁሉ አንተ አስወግድልን። የሰይጣንን ስውር ወጥመድ፣ የሰዎችን ምቀኝነትና ክፉ ሐሳብ ሁሉ ገጽጸህ አርቅልን። በወጣንበት በገባንበት ስፍራ ሁሉ አንተ ተከተለን። ሰላም ከእኛ ጋር እንዲሆን በመንገዳችን ላይ ሰላም እንዲሰፍን ወደ ፈጣሪያችን ማልድልን። ስለ አገር ሰላምና ስለ መሪዎች መማለጃ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ሆይ አንተ በሕይወት ዘመንህ ሁሉ ስለ አገር ሰላም፣ ስለ ነገሥታቱ ቅንነትና ስለ ሕዝቡ አንድነት ዘወትር እጆችን ወደ ሰማይ ዘርግተህ ትጸልይ ነበር። ዛሬ በቅዱስ ቃል ኪዳንህ ፊት ቆመን እንማጸንሃለን። አገራችንን ኢትዮጵያን ከጥፋትና ከመከራ ጠብቅልን። በሕዝቧ መካከል ያለውን መከፋፈል፣ ጥል፣ ዘረኝነት፣ ክፉ ግጭት ሁሉ አስወግድልን። በየቦታው የሚፈሰውን የንጹሐንን እንባና ደም በምሕረትህ ጥረግልን። ሕዝባችን በፍቅር በሰላምና በአንድነት ይኖር ዘንድ ሰማያዊውን አንድነት በልባችን ላይ አውርድልን። የአገር መሪዎችና ሹማምንቶች ሁሉ ልባቸውን ለሕዝብ በሚራራ እውነትና ፍርድን በሚወድ ቅን መንፈስ ይመርጣቸው ዘንድ ወደ ሰራዊት ጌታ እግዚአብሔር ኃይልን፣ ረሃብን፣ ቸነፈርን፣ ድንገተኛ ሞትን፣ የጦርነትን ወሬ ሁሉ ከሀገራችን አርቅልን። በረከትና ረድኤት በምድራችን ላይ ይሙላ። አፈሯ የተባረከ ዘመናዊ ሰላም ይሁን። ስለ ልጆችና ስለ ትውልድ እድገት የሚጸለይ ጸሎት። የተመረጥክ አባት አቡነ እስትንፋሰ ክርስቶስ ሆይ አንተ ከሕፃንነት ጀምረ በንጽህናና በቅድስና ያደግ የቤተ ክርስቲያንን ትምህርትና ሥርዓት በጥራት የተማርክ የጥበብ መገኛ ነህ። ዛሬ በአስቸጋሪና በክፉ ዘመን ውስጥ ያሉትን ሕፃናትና ወጣቶች ልጆቻችን ለአንተ አደራ እንሰጣለን። ጠላት ሰይጣን በትውልዱ ላይ የዘረጋውን የሱስ፣ የዝሙት ክፋትና ከእግዚአብሔር መንገድ የመራቅ ስውር ወጥመድ ሁሉ በጸሎትህ ኃይል ሰባብረ ልጆቻችን በትምህርታቸው ብልሆችና አስተዋዮች፣ በምግባራቸው እግዚአብሔርና ወላጆቻቸውን የሚፈሩና የሚያከብሩ እንዲሆኑ የጥበብ መንፈስ ስጣቸው። በአእምሯቸው ላይ መልካሙን ቀናውን ሐሳብ አሳድርባቸው። ከክፉ ጓደኛ ካለማታልና ከክፉ ስነ ምግባር ሁሉ ጠብቃቸው። አድገው በልጽገው ለቤተ ክርስቲያን ለሀገር የሚጠቅሙ ለወላጆቻቸው የደስታና የኩራት ምንጭ የሚሆኑ የተባረኩ ልጆች አድርግልን። የጻድቁን ቅዱስ ዕረፍት እያሰቡ የሚቀርብ ልመና። ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ሆይ በምድር ላይ የሰጠን ታላቅ ገድልና ተጋድሎ ፍጹም በሆነ ድል ፈጽመ በሐምሌ 7 ቀን ቅድስት ነፍስ በታላቅ ክብር ለፈጣሪ ለእግዚአብሔር ስትሰጥ ሰማያዊ መላእክት በምስጋናና በደስታ በዝማሬና በክብር ወደ ሰማያዊ ኢየሩሳሌም እንደወሰዱ እያሰብን ዛሬ እንማጸናለን። እኛም የምድር ኑሯችን በጨረስን ጊዜ ነፍሳችን ከስጋችን በምትለይበት በዛች አስፈሪ ሰዓት ነፍሳችንን በክፉዎች አጋንንት እጅ እንዳትወድቅ በሰማያዊ መንገድ ስታልፍ ጸሎት የቃል ኪዳን ብርሃን ይከተለን ዘንድ በሞት ጥላ መካከል ስናልፍ ረዳትና ጠባቂ ሁነን ከመጨረሻው የገሃነመ እሳት አድነን በሰማያዊ መንግሥትም ከቅዱሳን ሁሉ ጋር የአምላካችን ፊት በደስታ እንድንመለከት በአማላጅነት እርዳን። ፈጣሪያችን አምላካችን እግዚአብሔር ሆይ ስለ ወዳጅ ስለ አቡነ እስትንፋሰ ክርስቶስ ስትል ስላፈሰሰው እንባቸውና ስለ ቅዱስ ተጋድሏቸው ስትል ዛሬ ያቀረብነውን ልመናና ጸሎት ሁሉ ስማን። እኛንም ከጻድቁ ረድኤትና በረከታቸውን በቃል ኪዳናቸው አታሳጣን። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ቅዱስ ጸሎታቸውና ልመናቸው አማላጅነታቸው የተሰጣቸው ቃል ኪዳን ሁላችንንም ከሥጋ ከነፍስ ክፉ ነገር ሁሉ ይጠብቀን ለዘላለሙ አሜን። አቤቱ ሕዝበ ክርስቲያን ሁሉ ይጠብቃቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። አቡነ በሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን
እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችን በደላችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሚን። ዛሬ ዘወትርም ለዘላለሙ አሚን።